ስለወደፊት አልዘፈነም የኋላውን ወደኋላ ነው እንትን በአሁኑ ሙዚቆቹ ብዙ አሁን የዘፈናቸው ነገ የለውም። ለኔ ደግሞ በደንብ ድብን አድርጎ ነገን ነው የሚያሳየን። እንዴት መሰለ የሚያሳየን? ለምሳሌ የብልጽግናን ስራ አውጥቶታል አይደለ? ጥሩ ያልሰራውን ስራዎች በሙሉ በዘፈኑ አኳቷል። ጥሩ አልሰራም ማለት ደግሞ ለነገ ጥሩ ስራ ነው። ይሄ ማለት ለመንግስት የወደፊቱን አቅጣጫ እያሳየው ነው ያለው። ግዴታ እንደዚህ አድርግ እንዲያደርግ ማለት ቴዲ በዘፈኑ አይጠበቅበት። ተችቶታል። በቃ ለምሳሌ ልማት ስታለማ አለው ሰውን ዳር ከማስያዝ ይልቅ ከህዝቡ ጋር ተነጋግረህ ህዝቡ በሚፈቅድልህ መንገድ ባለበት ገንብተህ እዛው እንዲኖር አድርገው የአዲስ አበባን ሰው አታፈናቅለው ብሏል አይደል? እንዴ በቃ በግልጽ አሁን ቀደም ሲደጋግም የነበረው ከታች ማለት ነው። ይህ ማለት ምንድነው? ነገ ለሚፈርሱ ቦታዎች እዛው ላይ ገንብተህ ሰጣቸው እንጂ ከቦታ አትውሰዳቸው ነው መልእክት ያስተላለፈው። ስለዚህ በአንዱ ሀሳብ ፊውቸሪንግ ይሄዳል ማለት ነው። ግዴታ የወደፊቱን በግጥም ማስኬድ የለበትም እንደኔ ሀሳብ። ወደፊት ሀሳብ ወደፊት ታረቅ ሰላም ነው። እንዴት ናችሁ? ኦኬ ሰላም። እስቲ እንደ ሀሳብ ከይቅርታ ጋር ማለት ቴዲ ያው በዚህ ዘፈኑ ብዙዎች አሁን ያለችበትን ነባራዊ ሁኔታ ኢትዮጵያ በተለይ የመንግስት ተቃራኒ የሆኑት ማኖ ያስነካልናል፣ መንግስትን የውስጣችንን የኛን የምንፈልገውን ነገር ይዘፍልንላል። እንደ ከበሩ ወይንም እንደ ጥሩምባ ጠብቀውት ነበር። እንደ በፊቱ ለምሳሌ በኢህአዴግ ጊዜ እንደ ጃስተሰሪያ የሚለውን አይነት ዘፈን መንግስትን ጋር ለማነካካት የፈለጉትና ጸሎት ያደረጉ ብዙዎች በጉጉት የሚጠብቁ እሱ ደግሞ ዘፍኖ መንግስት አስሮት መንግስት ይኸውና አርቲስት ታዋቂ አርቲስት አስሯል ብሎ በዚህ ምርጫ ጸብ ውስጥ ለማስገባት የሚፈልጉ ጸሎታቸው ያልተሳካላቸው ብዙ አሉ። ግን ልጁ በጣም ስማርት ነው፣ ጥበበኛ ነው። ድምጹንና ግጥሙን ተጠቅሞ የውስጡን እንደ አንድ አርቲስት ማንም የሚያደርገውን ደግሞ ተጽዕኖ መፍጠር የሚችለውን ያህል እንዲያውም አልሰራም ብዬ አስባለሁ። ኢትዮጵያ ውስጥ ችግር አለ ያለነው አፍሪካ ውስጥ ነው። የሆነ ራሳችንን አኮፍሰን ካላየ ነው እንኳን ሰው በአሁኑ ሰዓት ሆርሙዝ ተዘጋ ተከፈተ ብሎ ዓለም ተዘግታ በአንድ ጦርነት ግራ የተጋባ ዓለም ውስጥ እየኖርን አፍሪካ ውስጥ ቴዲ ነፃ ያወጣናል ብላችሁ የምትጠብቁ ብዙዎች ደናቁርቶች አላችሁ ከይቅርታ ጋር። ይሄ ማለት እንደ አንድ አርቲስት የህዝብን ድምጽ አያሰማም ማለት አይደለም። በብዛት ግን የሆነ ብሔር ብቻ የራሴን ስሜት ይቀሰቅስልኛል፣ እኔ ተጎድቻለሁ፣ የኔን ድምጽ አውጥቶ ወደ ዓለም ያሰማልኛል። ከዛ ደግሞ ያንን መንግስት እንዴት ዘፈነ ብሎ መንግስት ሳያስረው ከዛ መንግስት ላይ ጫና እንፈጥራለን ብሎ በጉጉት የሚጠብቁ ነበሩ፣ ልክ እንደ ዓለም ዋንጫ። ያ አልተሳካም። ስለዚህ አሁን ያላቸው አማራጭ ምንድን ነው? ወደኋላ ይገርቡ አርቲስቶች። ትላንትና ምን ሲዘፈን ነበረ? መንግስት እኮ ዝፈኑልኝ ሳይባሉ ብዙዎች ለአብይ ዘፍነዋል፣ ለብልጽግና ዘፍነዋል፣ ንጉሳችን ብለዋል። ብዙዎች ማንም አስገድዷቸው አይደለም። ፕሮግራም ለበዚህ ላይ የሚጨምረው ሪዞ ውስጥ ጊዜ ነው ዘፈነው ሪዞ ውስጡ ወረደ ምን ይሆን የራ ጊዜው ዘፈን ናቸው። ስሪያ ያልኮን በ17 ሁሉ ጊዜ የዘፈነው ቴዲ ትላንት እንኳን እነኛው ዳስፖራ ላይ ፎቶዎች ቴዲ ዘፈነው ፈራጅ ድምጽ ትክክል አይደለም። ገሌን ከሲሪንጅሩ አስተካክሎ ታፕታፕ 10 ሺህ ያስገቡት። እስቲ ታፕታፑን 10 ሺህ ያስገቡት። እኛ እንደ ኦሮሞ ማህበረሰብ ቴዲ ተስማምቶናል። በቃ ችግራችን እንደ ኦሮሞ ማህበረሰብ ተወልባ ራስን ወክለ እኔ ተመችቶኛል በል
እንደ ኦሮሞ በገዳ ሙኒር ልጁ አልተሸኘም። ይቅርታ ጋር ድምጽ መጥቷል መሰለኝ። አሁን መጥቷል። እንካ አሁን አሪፍ ነው። አፈር ይዘው ውስጡ በሮንጋዴ ለምን የሆነ የራቢ ሆደ ያድግ ዘፈንበት ነው። ገብቷል። ጃስፐር ያውላችሁም ታውቁታላችሁ። በ17 መርፌ የተጠቀምከው ቁምጣ ግልጹን ያድግ የነገረው ነው። አሁን ቴዲ የዘፈናቸው ዘፈኖች እኔ በጣም ሁሉም ሙዚቃዎቹ ሰምቼ ሁሉም በጣም ተመችቶኛል። ዋጦ ከፈለክ ዋው ሰደና እንደ ከኔን መንግስት እንደግፋለሁ ሀገሬን ወዳለሁ። አዎ የቴዲ ዘፈኖች ሁሉም ተመችቶኛል። በሀገር ውስጥ ነው ያለ ከኔ የበለጠ ቀርቦ ዞሮ ሀገሪቷን ማየት እድላለው ያለው ነገር ቁጭ አድርጎ አስቀምጦታል። ችግር ያለበት ቦታ መንግስት ያስተካክላል። ለአማራ ዘፈነ፣ ለኦሮሞ ዘፈነ ምናምን አይደለም። ፖለቲካ ዘፈነ ፖለቲካ ነው። ትላንትም ፖለቲካ ነው የሚዘፍነው፣ ዛሬም ፖለቲካ ነው። በዚህ ውስጥ ኦሮሞ የነካለ፣ አማራ የነካለ፣ ትግሬ የነካለ ምን የነካበት የለም። ግን ከሙዚቃ ውስጥ ኒው ጄኔሬሽን ወደፊት ያለው ነገር ጄኔሬሽኑ ፖለቲካ ላይ አስቀምጧል እንጂ ለወጣቱ ለሀገሪቷ ወደፊት ያለው ነገር ህልም ፊቸር የሚባል ነገር አለ። እሱን ያስቀመጠበት ዘፈን ውስጥ የለም። የጠየቀበት ባህር አንድ ጥያቄ እስቲ አንዴ ብቻ። ቴዲ አፍሮ ሰሞኑ ጋዜጣዊ መግለጫ እንዳይሰጥ መንግስት ከልክሎታል የሚል ነገር ሁላችሁም ሰምታችኋል አይደል? ቴዲ አፍሮን መንግስት ጋዜጣዊ መግለጫ መስጠት የከለከለው ዘፈኑን ፈርቶ ነው? እስቲ እንደ ጥያቄ ያዙት። ዘፈኑን ፈርቶ ከሆነ ዘፈኑን ፈርቶ አይደለም። ቴዲ አፍሮ በመጀመሪያ መንግስትን አይታዘዝም። ሁላችሁንም ልታውቁ ይገባል። ለምን ካላችሁ በፊት በትግራይ ጦርነት ጊዜ ብዙ አርቲስቶች ኢትዮጵያውያን ከጥግ እስከ ጥግ ከመንግስት ጎን ሲሆኑ እሱ በዛን ጊዜ ሲጠየቅ እኔ አልሄድም ብሎ እምቢ ብሎ አዎ፣ ከዛን ጊዜ ጀምሮ ቴዲ አፍሮ በመንግስት ጥርስ ውስጥ አለ። ገብታችኋል? መንግስት ማለት ትልቅ ነገር ነው። ሀገርን እየመራ ያለው ነው። ከ160 ሚሊዮን ህዝብ በላይ እየመራ ያለው ነው። አንድ ሙዚቀኛ ወይም ደግሞ አንድ አርቲስት አልበሙን ስለለቀቀ መንግስት ሀገር የምትሸበርና ሀገር የምትገለበጥ ነገር የለም። ይሄን ሁላችሁ እንድትገነዘቡ ነው። ቴዲ አፍሮ የፈለገውን ዘፍኗል። መተቸት ያለበትን ተችቷል። ስለ ፍቅር ዘፍኗል። ስለ ማስታረቅን ጀንበር የሚለው ላይ ትንሽ እንትን ብለዋል። እሱ ኦኬ አሪፍ ነው። ተመችቷል። ሌላው ደግሞ ቀስ እያለው ሲገባ እዚህ ጋር እንደዚህ ብለዋል እንደ ብሎ ነገ የምታስታውሰው ነገሮች ነው። ግን ያልተመቻችሁ ዩቲዩብ ላይ ገብታችሁ በደንብ ሙዚቃውን ደጋግማችሁ ሪከርድ መስበር አለበት። እና እሱ ቢዝነሱን እኮ ሰርቶ አልፏል። ይሄ እኮ በቃ ቢዝነስ ማን ነው? ግን ባህር ልጠይቀ ሰዓት ከጉቱ አረጋናፈት ወዲ ገሌ ጅራው በር እኔና ዛሬ አንድነት ነው። ቆይ እስቲ እህቴ አንዴ ባህር ስንት አወራችሁ? ይኸው ዛሬ ገና እኔና እሱ እኛ እያለን ያለ ነው። ቴዲ አሜሪካ ተቀምጦ አይደለም የዘፈነው። ቴዲ ጀርመን ተቀምጦ አይደለም የዘፈነው። በቃ እኔ አንድ ሰው ጀግና ሲሆን አደንቃለሁ። እኔ እንደ እንትና ነኝ ማለት ነው፣ እንደ ፈረጅ ነኝ። በቃ የፈለገ ይምጣ እዛ አዲስ አበባ ላይ መሀል ላይ ቆሞ ነው። ይሄ ፖለቲካ ምናምን አይደለም፣ ጀግና ነው። በቃ እንዴ ያለውን ነገር ተናገረ። እንደሌላ ሸሽቶ አይደለም። እኔ አሁን ይገባዋል ፈረጅ ብዙ ሸሽቶ ከዚህ ላይ ይለፈልፋሉ ቲክቶክ ላይ። እሱ ግን መሀል ላይ ቆሞ ይሄን ሙሉ አልበም የውስጣችንን ተናገረ። የኢትዮጵያ ህዝብ፣ የብሔር ብሔረሰቦችን ህዝብ ድምጽን የተናገረው በቃ በአንድነት ጨምቆ መሮናል። እኛ እንጀራ 100 ብር ገብቷል። በቃ ኢትዮጵያ እኛ መሮናል። በቃ እንዴ ከዚህ በላይ ቴዲ እንጀራ ተሸከመ። ምን አገባው እሱ? ቆይ እስቲ ተረጋጉ፣ ልጨርስ ብሎ ለሙዚቃው ወደፊት ሀሳብ ያለው ዶራ ነው። ወደፊት ማለት ልጅ እኮ ነበረው ከዚህ ፊት ለኛ ምድር ስትሆን እስቲ እድል የለንም። ወለጋ ይፈችው ዝምሩ መደማመጥ የለም። ቆየው ከመጣሁኝ እኔ ምንም ሀሳቤንም አልተቀበላችሁኝም። ዝም ብዬ ነው ጎራ ያልኩት። እሺ ለሁላችሁም ሰላምታዬ ድረስ። በመቀጠል በቴዲ አልበም እያነጋገራችሁ ነው። እንግዲህ የሰውን ችሎታን ያለማድነቅ ምቀኝነት ነው ወይ ደግሞ ንፉግነት ነው። እንደ ችሎታ ቴዲ ምርጥ ችሎታ ያለው አርቲስት ነው። ዛሬ ብቻ አይደለም የሱ ችሎታ አዲስ አይደለም። ዛሬ ገና ብቻ
የሚያነሱት እኮ ቀጥል እያወራ አይደለም። ውሃ እየጠጣ ነው መሰለኝ። እስቲ እሺ እሱ እስከሚመለስ ድረስ እኔ ደግሞ እያልኩ ያለሁት ማለት ነው አሁን የእናንተ ሀሳብ ምንድነው? ሄዲ